ሳይታሰብና ሳይገመት የግሬድ ለውጥ ከሚያመጡ ኮርሶች ውስጥ የመጀመሪያውና ዋነኛው ፍሬሽማን ኮርስ ጂኦግራፊ ነው ብንል ማጋነን አይሆንብንም። ምክንያቱም ደግሞ እጅግ በጣም አብዛኛው ተማሪ የሚያገኘው ኢንፎርሜሽን ስለሚያዘናጋው ነው። ምክንያቱም ደግሞ ሎወር ግሬድ ላይ ተምራችሁታል የሚል ኢንፎርሜሽን ስለሚያገኙና ከዛ ጋር ግንኙነት አለው ብለው ስለሚያስቡ ስለሚነገራቸው ብቻ ይህንን ኮርስ ትኩረት ያሳጡታል ማለት ነው። በዚህም ምክንያት ሳይታሰብ ትልቅ የሆነ የግሬድ ለውጥ እንዲኖር ያደርጋል ማለት ነው። ይህንን ከግምት ውስጥ በማስገባት የኢትዮ ፕሮ ኤጁኬሽን ፍሬሽማን ኮርስ ጂኦግራፊን ከመጀመሪያው ቻፕተር እስከ መጨረሻው ቻፕተር የሚድ ኤግዛም እና የፋይናል ኤግዛሞችንም አጣምረን ልናስተምራችሁ መተናል ማለት ነው። በዛሬው ቪዲዮአችን ፍሬሽማን ኮርስ ጂኦግራፊ ቻፕተር 1 ኢንትሮዳክሽን ቱ ጂኦግራፊ በሚል ርዕስ በፓርት 1 እጅግ በጣም ጥቂት ርዕሶችን አይተን የምንጨርስ ይሆናል ማለት ነው። በፓርት 2 ደግሞ የተቀረውን እንጨርስና የቻፕተር 1ን ቻፕተር 1 ላይ የወጡ የሚድ ኤግዛሞችን ከተለያዩ ካምፓስ የወጡ የሚድ ኤግዛሞችን ሰርተን ወደ ቻፕተር 2 የምናመራ ይሆናል ማለት ነው። እነዚህን ሁሉ አክሰሶች ለማግኘት ግን ቻናሉ ሰብስክራይብ ማድረግ፣ ቪዲዮውን ላይክ እያደረጉ መሄድ ይጠበቅባቸዋል። ምክንያቱም ደግሞ በየጊዜው በየቀኑ ስንለቅ ቪዲዮዎቹ ኢሚዲየትሊ እንዲደርሷችሁ ማለት ነው። ስለዚህ በዚህው ወደ ቪዲዮ እናመራለን ማለት ነው። እንደተለመደው ቻፕተር ኦብጀክቲቭ ቤዝድ በሆነ መልኩ ሙሉ ቻፕተሩን ለማጠናቀቅ እንሞክራለን ማለት ነው። ቻፕተር ኦብጀክቲቮቹ እነዚህ ናቸው። በደንብ ለመረዳት ሞክሩ። ቻፕተር ኦብጀክቲቮቹን በደንብ ከተረዳችኋቸው ቻፕተሩን ለመረዳት፣ ለማወቅ፣ ለመገንዘብ፣ ለማስታወስ እጅግ በጣም በቂና ከበቂ በላይ ነው ማለት ነው ቻፕተር ኦብጀክቲቭን ማወቅ። ስለዚህ ቻፕተር ኦብጀክቲቭ ምንድን ነው የሚለውን በደንብ አድርጋችሁ ትኩረት አድርጋችሁ ስጡት። በዛ መሰረት እኛም ደግሞ የምናስተምራችሁ ይሆናል ማለት ነው። በቻፕተር 1 በዚህ ፓርት ማለት ነው 1.1 እና 1.1.2ን የምናይ ይሆናል ማለት ነው። ሁለት ሰብ ኮንተንቶችን እናያለን። ሚኒንግ ኦፍ ጂኦግራፊ እና ዘ ስኮፕ አፕሮችስ ቲምስ ኦፍ ጂኦግራፊ የሚሉትን ሁለት ሰብ ኮንተንቶች እናያለን። ሰፊ ናቸው። በተለይ 1.1 ትንሽ ሰፋ ይላል። ስለዚህ በደንብ አድርገን ለማየት እንሞክራለን ማለት ነው። ወደ መጀመሪያው ሰብ ኮንተንት ስናመራ ሚኒንግ ኦፍ ጂኦግራፊ የሚለውን እናገኛለን ማለት ነው። ጂኦግራፊ ማለት ምን ማለት ነው የሚለውን እናያለን። ጂኦግራፊ is difficult to forward the definition acceptable to all geographers at all times and places. ጂኦግራፊን እንግዲህ ጂኦግራፈሮች ዲፋይን ሲያደርጉ አክሰፕተብል የሆነና ሁሉም ጂኦግራፈር ሊስማማበት የሚችል ዴፊኒሽን ለማቅረብ እንዲሁም ለመስጠት እጅግ በጣም አስቸጋሪ የሆነ ከባድ የሆነ ኮርስ ነው ማለት ነው፣ ወይም ደግሞ ዲሲፕሊን ነው ማለት ነው። ምክንያቱ ደግሞ ዳይናሚክ የሆነ ኔቸር ኦፍ ዲሲፕሊን ስላለው ነው። እጅግ በጣም ሰፊ የሆነ ኔቸር ኦፍ ዲሲፕሊን አለው። ቼንጅስ ኢን ኢትስ ስኮፕ ኤንድ ሜተድ ኦፍ ስታዲ። ዳይናሚክ የሆነ ኔቸር ኦፍ ዲሲፕሊን አለው። ዳይናሚክ የሆነ ኔቸር ኦፍ ዲሲፕሊን አለው ስንል ተለዋዋጭ የሆነ ኔቸር ኦፍ ዲሲፕሊን አለው። ሌላኛው ደግሞ ስኮፕ እና ሜተድ ኦፍ ስታዲው በየጊዜው ስለሚቀያየር አክሰፕተብል የሆነ ሁሉም ጂኦግራፈር ሊስማማበት የሚችል ዴፊኒሽን ፎርዋርድ ለማድረግ እጅግ በጣም አስቸጋሪ ይሆናል ማለት ነው። ነገር ግን ከብዙ በጥቂቱ accepted and a working definition of geography is the scientific study of the earth that describes and analyzes spatial and temporal variation of physical, biological and human phenomena and their interrelationship and dynamism of over the surface of the earth. ስለዚህም እንግዲህ ጂኦግራፊ ስለ መሬት የሚያጠና ዲሲፕሊን ነው። ጂኦግራፊ እንግዲህ ስለ መሬት ሲያጠና how things are different across place and change over time የሚለውንም ያጠናል ማለት ነው። ነገሮች እንዴት ነው ከቦታና ከጊዜ አንጻር የሚቀያየሩት የሚለያዩት፣ ልዩነት የሚኖራቸው እንዴት ነው የሚለውን ያጠናል። እነዚህ ልዩነቶች ኔቸር ላይ ያለው ልዩነት እንዴት ነው የሚመጣው ከቦታ አንጻር ከታይም አንጻር፣ እንዲሁም ደግሞ ፒፕሉ ማህበረሰቡ እንዴት ነው ከቦታው አንጻርና ከታይም አንጻር ዲፈረንት የሚሆነው፣ እንዲሁም ደግሞ ሂውማን ሜድ የሆኑ ቲንጎችስ እንዴት ነው ዲፈረንት የሚሆኑት አክሮስ ፕሌስ ኤንድ ቼንጅ ኦቨር ታይም ኤንድ ኦልሶ ሃው ዘይ ኦል ኮኔክት፣ እንዲሁም እንዴት ነው የሚገናኙት ግንኙነታቸውስ የሚለውንም ያጠናል ማለት ነው። ስለ አርዝ ነው ግን እዚህ ጋር አርዝን ኮንሲደር ታደርጋላችሁ ማለት ነው ይሄን ዴፊኒሽን ስትወስዱ። ስለዚህ ስለ መሬት የሚያጠና ነው። መሬት ላይ ስላሉ ቲንጎች ደግሞ ያጠናል። ስለ ኔቸሩ፣ ስለ ፒፕሉ ሂውማን ሜድ ስለሆኑ ነገሮች ያጠናል። እነዛ ኔቸሮች፣ እነዛ ፒፕሎች፣ እነዛ ሂውማን ሜድ የሆኑ ቲንጎች
በቦታና በጊዜ እንዴት ነው ልዩነት የሚያመጡት የሚለውን ያጠናል ማለት ነው። ሶ ያንን ሲያጠና የተለያዩ ነገሮችን ግን ምን ያደርጋል? ኮንሲደር ያደርጋል ማለት ነው። እነዛ የተለያዩ ነገሮች ምንድን ናቸው? ወደፊት የምናየው ይሆናል ማለት ነው። ሶ ጂኦግራፊ ኤክስፕሌንስ ዘ አሬንጅመንት ኦፍ ቫሪየስ ናቹራል ኤንድ ካልቸራል ፊቸርስ ኦን ዘ አርዝ ሰርፌስ። ሌላኛው እንግዲህ ምንድነው? ጂኦግራፊ በተፈጥሮ ኦር በኔቸር የተፈጠሩ ነገሮችን እንደ ተራሮች፣ ወንዞች እንዲሁም ደግሞ በሰዎች የተፈጠሩ ነገሮች እንደ ከተማ ኦር እርሻዎች በምድር ላይ የት እንደሚገኙ ሊሆን ይችላል፣ ወይም ደግሞ እንዴት አሬንጅ እንደሚያደርጉ ይነግረናል ማለት ነው። ወይም ደግሞ ኤክስፕሌን ያደርግልናል ማለት ነው። ኤንድ ኦልሶ ሆሊስቲክ ኤንድ ኢንተርዲስፕሊናሪ ፊልድ ኦፍ ስተዲ ኮንትሪቢዩቲንግ ቱ ዘ አንደርስታንዲንግ ኦፍ ዘ ቼንጂንግ ስፓሻል ኤንድ ስትራክቸራል ፍሮም ዘ ፓስት ቱ ዘ ፊውቸር። ሶ ጂኦግራፊ ሆሊስቲክ ነው ስንል ጠቅላይ ማለት ነው። ሆሊስቲክ ማለት እንዲሁም ደግሞ ኢንተርዲስፕሊናሪ ፊልድ ኦፍ ስተዲ ነው። ኢንተርዲስፕሊናሪ ስንል እንግዲህ የተለያዩ ዲስፕሊኖችን ኮንሲደር ያደርጋል ማለት ነው። ኬሚስትሪውን፣ ባዮሎጂውን እንዲሁም ሌሎች ዲስፕሊኖችንም እሱ ሊያጠናው ለሚፈልገው ነገር ይጠቀማቸዋል ማለት ነው። እሱ የሚያጠናው ስለምንድን ነው? ስለ እርዝ ነው። ስለ እርዝ ሲያጠና የተለያዩ ዲስፕሊኖችን ኮንሲደር ያደርጋል ማለት ነው። ቱ አንደርስታንድ ቼንጂንግ ስፓሻል ስትራክቸር ፍሮም ዘ ፓስት ቱ ዘ ፊውቸር ማለት ነው። ኤንድ ኦልሶ ኢትስ ስኮፕ ኢዝ ዘ ሰርፌስ ኦፍ ዘ እርዝ ዊች ኢዝ ቬሪ ቲን ዞን ዛት ኢዝ ዘ ኢንተርፌስ ኦፍ ዘ አትሞስፌር፣ ሊቶስፌር፣ ሃይድሮስፌር ኤንድ ኦልሶ ባዮስፌር። የጂኦግራፊ ስኮፑ እንግዲህ ሰርፌስ ኦፍ ዘ እርዝ ነው። And also it looks at the thin layer where four main parts of our planet meet: atmosphere, the air around us, and also hydrosphere or the water part ማለት ነው። lithosphere, the land just like a rock or soil. biosphere, living things ማለት ነው፣ እንደ ፕላኔት፣ አኒማል፣ ሂውማን ሊሆን ይችላል። እነዚህን ኮኔክሽናቸውን ያጠናል። እንዲሁም ደግሞ የራሳቸውን ኮኔክሽን ካራክተሪስቲክ ያጠናል። እንዲሁም ደግሞ እርስ በርስ ያላቸውን ኮኔክሽን አንደኛውን እንዴት ነው አፌክት የሚያደርገው የሚለውንም ያጠናል ማለት ነው ጂኦግራፊ። ሶ ጂኦግራፊ አፕሮች ባይ ኮንሲደሪንግ ቱ ኮንቲነምስ ሂውማን ፊዚካል ኮንቲነም ኤንድ ቶፒካል ሪጂናል ኮንቲነም። ሶ ጂኦግራፊ እንግዲህ በሁለት አይነት መልኩ ስለ እርዝ ሊያጠና ይችላል ማለት ነው። የመጀመሪያው ሂውማን ፊዚካል ኮንቲነም ብለናል። ሶ ሂውማን ፊዚካል ኮንቲነም ስንል እንግዲህ ጂኦግራፊ ስተዲ ቦዝ ኔቸር ጀስት ላንድ፣ ዋተር፣ ክላይሜት ኤንድ ኦልሶ ፒፕል፣ ሲቲስ፣ ፋርሚንግ፣ ካልቸር ያጠናል ማለት ነው። ይህም ማለት እንግዲህ ሰዎች ከተፈጥሮ ጋር ያላቸውን ግንኙነት ሊንኬጅ ያጠናል ማለት ነው። የመጀመሪያው በዛ መንገድ ሊያጠና ይችላል ማለት ነው፣ ሰዎችን እና ኔቸሩን ኮንሲደር በማድረግ ማለት ነው። ሁለተኛው ደግሞ ቶፒካል ሪጂናል ኮንቲነም ነው። ሶ ሁለተኛው ደግሞ ቶፒካል ስንል እንግዲህ ሲስተማቲክ ስተዲ ዊች ክላይሜት ሊሆን ይችላል፣ ፖፑሌሽን ኦር ሶይል ሊሆን ይችላል። ኤንድ ሶ ኦሪጂናል ስንል ደግሞ ሰዲስ ዋን ኤሪያ ፉሊ ማለት ነው። ላይክ ሳሃራ ደዘርት ልንል ይችላል ኦር አማዞን ፎረስት። ስለ ስፔሲፊክ ስለሆነ ኤሪያ ሲያጠና ሪጂናል ስንለዋለን። ቶፒካል ስንል ደግሞ ምንድነው? ስለሆነ ሳብጀክት ሲያጠና ጀስት ክላይሜት የአየር ሁኔታውን፣ ፖፑሌሽኑን ማህበረሰቡን ሲያጠና እንዲሁም ደግሞ ሶይሉን የአፈር ሁኔታውን ቀይ አፈር ነው ጥቁር አፈር ነው ምናምን እንደዚህ አይነት ነገሮችን ሲያጠና እሱን ቶፒካል እንለዋለን ማለት ነው። ሪጂናል ደግሞ ስንል የሆነ አካባቢን ማለት ነው ኦር የሆነ ኢንቫይሮንሜንትን ሲያጠና ማለት ነው። እሱን ምን እንለዋለን? ሪጂናል እንለዋለን ማለት ነው። ሶ ሁለተኛው የሚያጠናበት መንገድ እነዚህን ኮንሲደር በማድረግ ነው ማለት ነው። ሶ ጂኦግራፊ ኢዝ አባውት ስተዲንግ ኤዘር ዋን ሰብጀክት ኦር ላይድ ኦር ዋን ሪጅን ኮምፕሌትሊ ማለት ነው። ሶ ጂኦግራፊስ ሃቭ 5 ቤዚክ ቲምስ። ሶ ቲምስ ማለት ምን ማለት ነው? መጀመሪያ ቲም ስንል እንግዲህ ሜን የሆነ አይዲያ ኦር ቢግ የሆነው ቶፒክ እንደማለት ነው ማለት ነው። ሶ ጂኦግራፊ 5 ቢግ ቶፒኮች ኦር ሜን አይዲያዎች ዋና የሚባሉ አይዲያዎች አሉት ማለት ነው ጂኦግራፊ። የመጀመሪያው አንደኛው ሎኬሽን ነው። ዲፋይንድ አስ ፓርቲኩላር ፕሌስ ኦር ፖዚሽን። ሎኬሽን ስንል እንግዲህ የሆነ ፕሌስ የሚገኝበት ኦር የሆነ ፖዚሽን ነው አይደለ? ሶ ሎኬሽን ስንል መገኛ ቦታ ማለት ነው አይደለ? በአማርኛ ስንተረጎመው ካን ቢ ኦፍ ቱ ታይፕስ። እንግዲህ መገኛ ቦታ ኦር ሎኬሽን በሁለት አይነት መልኩ ሊከፈል ይችላል ማለት ነው። የመጀመሪያው አብሶሉት ሎኬሽን ነው። ሁለተኛው ደግሞ ሪላቲቭ ሎኬሽን ነው። አብሶሉት ሎኬሽን ስንል ዘ ሎኬሽን ኦፍ ኤ ፕሌስ ኢዝ ዲፋይንድ ባይ ኢትስ ላቲቲዩድ ኤንድ ሎንጊቲዩድ ስፔሲፊክ ጂኦግራፊካል ኮኦርዲኔትስ ኦር ኢትስ ኤግዛክት አድሬስስ። ሶ አብሶሉት ሎኬሽን ስንል እንግዲህ የሆነ ፕሌስ
መገኛው ቦታው ኤግዛክት የሆነ አድሬሱ የሚገኝበት ቦታው ነው ማለት ነው። ኬክሮስ እና ኬንትሮስ የሚባሉትን መስመሮች ታውቋቸዋላችሁ። ምናልባት ጂኦግራፈሮች ናቸው እነዚህን ነገሮች በደንብ የሚረዷቸውና የሚያውቋቸው። ነገር ግን የኬክሮስ እና የኬንትሮስ መስመሩ የሆነን ፕሌስ ኤግዛክት አድሬሱን እንድናገኘው እንድናውቀው ይረዳናል ማለት ነው። እሱን ነው አብሶሊዩት ሎኬሽን የምንለው ማለት ነው። ላቲቲዩድ እና ሎንጊቲዩዱን እናያቸዋለን በኋላ ላይ ማለት ነው። ሁለተኛ ደግሞ ሪላቲቭ ሎኬሽን ነው። ሪላቲቭ ሎኬሽን ስንል ደግሞ አንጻራዊ የሆነ መገኛ ቦታ ማለት ነው። አንጻራዊ መገኛ፣ ይሄኛው ፍጹማዊ መገኛ ነው አይደል? ይሄኛው ግን አንጻራዊ መገኛ። አንጻራዊ መገኛ ደግሞ ዘ ፖዚሽን ኦፍ ሳምቲንግ ሪላቲቭ ቱ አናዘር ላንድማርክ፣ ከሌላ ላንድማርክ አንጻር ሊሆን ይችላል። እንዲሁም ደግሞ ከሌላ አጎራባች ሀገራት ሊሆን ይችላል አንጻር የሆነ ሀገር መገኛ ማለት ነው። ለምሳሌ ኢትዮጵያ በኬንያ በዚህ አቅጣጫ፣ በሱዳን በዚህ አቅጣጫ ትገኛለች ካልን እሱ ምንድነው? ሪላቲቭ ሎኬሽን ነው። እንዲሁም ደግሞ ላቲቲዩድ እዚህ ዲግሪ ላይ እዚህ ዲግሪ ላይ፣ ሎንጊቲዩድ እዚህ ዲግሪ ላይ እዚህ ዲግሪ ላይ ካልን ደግሞ እሱ ምንድነው? አብሶሉት ሎኬሽን ነው ማለት ነው። ሁለተኛው ቲም ደግሞ ፕሌስ ነው። ፕሌስ ኢዝ ዘ ፊዚካል ኤንድ ሂውማን አስፔክት ኦፍ አ ሎኬሽን። ፕሌስ ስንል ደግሞ እንግዲህ ዋት ኤ ሎኬሽን ላይክ ነው። ሎኬሽኑ ኦር መገኛ ቦታው ላይ ያሉ ፊዚካል እና ሂውማን አስፔክት ይኖራል አይደለ? ለምሳሌ ኢትዮጵያ ሎኬሽን ላይ ፊዚካል እና ሂውማን አስፔክት ይኖራል። ሌላ ሀገር ላይም ፊዚካል እና ሂውማን አስፔክት ይኖራል። ፊዚካል አስፔክት ስንል ላንድ፣ ዋተር፣ ዌዘር፣ ፕላን ኦር አኒማል ሊሆን ይችላል። እንደውም ነው ሂውማን አስፔክቱ ፒፕሉ፣ ቢውልዲንጉ፣ ካልቸሩ፣ ላንጉጁን፣ ጆፑን እሱን ኮንሲደር ያደርጋል ማለት ነው። ፕሌስ ስንል ደግሞ ቦታው ማለት ነው። ስለዚህ እነዚህን ኮንሲደር ያደረገውን ደግሞ ምን እንለዋለን ማለት ነው? ፕሌስ እንለዋለን ወይም ደግሞ ቦታ እንለዋለን ማለት ነው። ሌላኛው አሶሺየትድ ዊዝ ቶፖኒም፣ ሳይት ኤንድ ሲቹዌሽን። እዚህ ጋር እነዚህን ከማየታችን በፊት ኤ ፕላስ ለፍሬሽማን ተማሪዎች እጅግ በጣም ወሳኝ የሚባለውን እና አስፈላጊውን ክላስ ይዞ እያስተማረ ይገኛል ማለት ነው። እነዚህ ኮርሶች በፈርስት ሴሜስተር ፍሬሽማን እንግሊሽ 1፣ ፍሬሽማን ፊዚክስ፣ ፍሬሽማን ማቴማቲክስ ናቸው። እጅግ በጣም ወሳኝ ኮርሶች ናቸው። ሰከንድ ሴሜስተር ላይ ደግሞ ፍሬሽማን እንግሊሽ 2፣ አፕላይድ ማቴማቲክስ 1 እና ፕሮግራሚንግ C++ን እያስተማረ ይገኛል ማለት ነው። ስፔሻል የሆነ ክላስ ነው። በቪዲዮ በአውዲዮ እንዲሁም ደግሞ በቴክስት ነው ክላሱ የሚሰጠው ማለት ነው። መመዝገብ የምትፈልጉ ተማሪዎች በ0777 1661 23 መመዝገብ ትችላላችሁ። እንዲሁም ደግሞ ኤ ፕላስ ብላችሁ ሰርች ብታደርጉ ቴሌግራም ላይ ታገኙታላችሁ። ነገር ግን ስልክ ቁጥሩን ቼክ አድርጉ። 0777 1661 23 የሚለውን ቼክ አድርጉ። እጅግ በጣም ወሳኝ ክላስ ነው። ስልክ ቁጥሩን በደንብ ትኩረት አድርጉ። 0777 1661 23 ሳፋሪኮም ነው ሲሙ። የሚያጭበረብሩ ሰዎችም ስላሉ ነው ማለት ነው። ኤ ፕላስ ላይ ተመዝገቡ እንላለን። እጅግ በጣም ወሳኝ ክላስ ነው። ሊያልፋችሁ የማይገባም ክላስ ነው ማለት ነው። ወደ ራሳችን ክላስ ስንመለስ ፕሌስ አሶሺየትድ ዊዝ ቶፖኒም። ፕሌስ ስንል እንግዲህ ቦታ ነው አይደለ? ከኔም ኦፍ ፕሌስ ይኖረዋል አይደለ? ወይም ደግሞ ቦታው ስም ይኖራል። እሱ ቶፖኒም እንለዋለን። ፕሌስ አሶሺየትድ ዊዝ ቶፖኒም ኦር ኔም ኦፍ ዘ ፕሌስ ኤንድ ኦልሶ ሳይት ዲስክሪፕሽን ኦፍ ዘ ፊቸር ኦፍ ዘ ፕሌስ። ያ ሳይቱ ኦር ቦታው የራሱ የሆነ ፊቸር አለው። ጀስት ፒፕሉ ሊሆኑ ይችላል፣ ቢውልዲንጉ ሊሆን ይችላል፣ ካልቸሩ ሊሆን ይችላል፣ ላንጉጁ ሊሆን ይችላል ማለት ነው። ሌላኛው ሲቹዌሽን ነው። ሲቹዌሽን ስንል ደግሞ ኢንቫይሮንሜንታል ኮንዲሽን ኦፍ ዘ ፕሌስ፣ ኢንቫይሮንሜንታል ኮንዲሽኑ ማለት ነው። ሲቹዌሽን ስንል ያ ቦታ ያለው የአየር ሁኔታ እንዲሁም ደግሞ ሌሎች ኢንቫይሮንሜንታል የሆኑ ኮንዲሽኖች ከፕሌሱ ጋር አሶሺየት ያደርጋሉ ማለት ነው። ስለዚህ አንድ ቦታ ስም ይኖረዋል፣ የተለያዩ ፊቸሮች ይኖሩታል፣ እንዲሁም ደግሞ ኢንቫይሮንሜንታል የሆነ ኮንዲሽን ይኖረዋል ማለት ነው። ሎኬሽን ከፕሌስ የሚለየው ይሄ ነው። ኔም ኦፍ ፕሌስ ይኖራል፣ ፊቸር ኦፍ ዘ ፕሌስ ይኖራል፣ እንዲሁም ደግሞ ኢንቫይሮንሜንታል ኮንዲሽን ኦፍ ዘ ፕሌስ ይኖራል ማለት ነው። ቶፖኒም፣ ሳይት ኤንድ ሲቹዌሽን ሶስቱን እንግዲህ እነዚህን በደንብ ለመያዝ ሞክሩ። ሌላኛው ኢች ፕሌስ ኢን ዘ ወርልድ ሃዝ ዩኒክ ፊቸር ዛት ሜክ ኢት ዲፈረንት ፍሮም አዘር ኤክስፕረስ ኢን ተርምስ ኦፍ ላንድ ፎርምስ፣ ባዮጂኦግራፊ፣ ሃይድሮሎጂ፣ ፔዶሎጂ። በእነዚህ የተለያዩ ፕሌሶች የየራሳቸው የሆነ ዩኒክ ፊቸር አላቸው ማለት ነው። ላንድ ፎርም ከመሬት አቀማመጡ አንጻር ሊሆን ይችላል። ሃይድሮሎጂ የውሃ ሁኔታው ሊሆን ይችላል። የአፈር ሁኔታው ሊሆን ይችላል። እንግዲህ እንደየቦታው የየራሱ የሆነ ዩኒክ ፊቸር አለው ማለት ነው አይደለ? ኢትዮጵያ ውስጥ ያለው
የአፈር ሁኔታ ኦር የመሬት አቀማመጥ እና ኬንያ ውስጥ ያለው የመሬት አቀማመጥ እንግዲህ ይለያያል አይደል ከቦታ ቦታ። ስለዚህ እሱ ዩኒክ የሆነ ፊቸር በእነዚህ ተርሞች ምን ያደርጋል ማለት ነው ሊለያይ ይችላል ማለት ነው። ኤንድ ኦልሶ ካረክተርስ ኤንድ ሳይዝ ኦፍ ሂውማን ፖፑሌሽን ዲስቲንክት ሂውማን ካልቸርስ ኤንድ ኤድስ ጂኦግራፊ ቱ ኮምፔር ኤንድ ኮንትራስት ቱ ፕሌስስ ኦን አርዝ። እንዲሁም ደግሞ ጂኦግራፈሮች እንግዲህ ሁለት አካባቢዎችን ኦር ሁለት ቦታዎችን ኮምፔር ኤንድ ኮንትራስት ለማድረግም ይረዳቸዋል ማለት ነው። ሶስተኛው ላይ ደርሰናል። ሶስተኛ የምናየው ሂውማን ኢንቫይሮንሜንት ኢንተራክሽን ነው። ሶስተኛው ቲም ላይ ደርሰናል። ሂውማን ኢንቫይሮንሜንት ኢንተራክሽን ከሰው ምን ተረዳችሁ? ሰዎች ከአካባቢያቸው ጋር ያላቸው ግንኙነት ነው ሶስተኛው ቲም ማለት ነው። ሂውማንስ ሃቭ ኦልዌይስ ቢን ሴንስለስ ኢንተራክሽን ዊዝ ዜር ናቹራል ኢንቫይሮንሜንት። ሶ የሰው ልጅ እንግዲህ ከናቹራል ኢንቫይሮንሜንቱ ጋር ካለበት ናቹራል ኢንቫይሮንሜንት ጋር የሆነ ኢንተራክሽን አለው፣ የማያቋርጥ ግንኙነት አለው አይደለ? ስለዚህ የምንተነፍሰው አየር፣ የምንጠጣው ውሃ፣ እንዲሁም ደግሞ ሌሎች ነገሮች በሙሉ ማለት ነው እነሱ ከተፈጥሮ ጋር ያለንን ኢንተራክሽን ያሳያል ማለት ነው። ይህም የማያቋርጥ ኢንተራክሽን ነው ማለት ነው። በህይወት ለመኖር የሚያስፈልጉን ነገሮች በሙሉ አሉ ማለት ነው። ማን ላይ? ናቹራል ኢንቫይሮንሜንቱ ላይ ማለት ነው። ሶ ሴንስለስ የሆነ ኢንተራክሽን ይኖረናል ማለት ነው። ኖ አዘር ስፒሺስ ዛት ሃቭ ሊቭድ ኦን አወር ፕላኔት ሃዝ ኤ ፕሮፋውንድ ኢፌክት ኦን ዘ ኢንቫይሮንሜንት አስ ሂውማንስ። እንግዲህ ምንድነው እንደ ሰው ልጅ ጥልቅ የሆነ ኢፌክት ኦር ፕሮፋውንድ ኢፌክት ኦር ተጽዕኖ ኢንቫይሮንሜንቱ ላይ የሚያሳድር ስፒሺስ የለም ማለት ነው እዚህ ፕላኔት ላይ ማለት ነው። has adapted to the environment in ways that allowed them to dominate all other species on earth። የሰው ልጅ እንግዲህ በጣም በቀላሉ ከፈለገው ኢንቫይሮንሜንት ጋር በቀላሉ አዳፕት አድርጎት ኢንቫይሮንሜንቱን መኖር ይችላል። ቅዝቃዜ፣ ሞቃት ምናምን የትኛውንም አይነት ቦታ መላመድ ይችላል ማለት ነው የሰው ልጅ። ለዚህም ነው እንግዲህ የሰው ልጅ ዶሚኔት ቱ ኦል አዘር ስፒሺስ ኦን ዘ እርዝ የምንለው ማለት ነው። ሶ ኢት ኢንቮልቭስ 3 ዲስቲንክት አስፔክትስ። ሂውማን ኢንቫይሮንሜንት ኢንተራክሽን ላይ እንግዲህ 3 ዲስቲንክት አስፔክቶችን ኢንቮልቭ እናደርጋለን ማለት ነው። የመጀመሪያው ዲፔንደንሲ ነው። ዲፔንደንሲ ዌይስ ኢን ዊች ሂውማንስ አር ዲፔንደንት ኦን ኔቸር ፎር ሊቪንግ። የሰው ልጅ እንግዲህ ከኢንቫይሮንሜንቱ ጋር ባለው ኢንተራክሽን ውስጥ ዲፔንደንሲ አለ። ኔቸሩ ያስፈልገዋል አይደለ? ወይም ሂውማን አር ዲፔንደንት ኦን ኔቸር። ሶ ለመኖር ከኔቸሩ ጋር ከተፈጥሮ ጋር ምንድን ነው ማለት ነው ጥገኛ ነው ማለት ነው። ተፈጥሮ ላይ ያሉ ነገሮች ያስፈልጉታል ማለት ነው። ዲፔንደንሲ አለ። እንዲሁም ደግሞ ሁለተኛው አዳፕቴሽን ነው። ሃው ሂውማንስ ሞዲፋይ ዘምሰልፍ ዜር ላይፍ ስታይል ዜር ቢሄቪየር ቱ ሊቭ ኢን አን ኢንቫይሮንመንት ዊዝ ኒው ቻሌንጅስ። አዳፕቴሽን ስንል ደግሞ መላመድ ነው። አዳዲስ አካባቢን አዳዲስ ቦታ ይላመዳል ማለት ነው። ሶ ይህን ስንል ምን ለማለት ነው? ለምሳሌ እኛ አሁን ያለንበት አካባቢ ሞቃት ነው ብንል ሞቃት አካባቢ ላይ ከሆን ምን አይነት ልብስ ነው የምንለብሰው? ሳሳ ያሉ ልብሶችን ነው የምንለብሰው። ቀዝቃዛ ቦታ ስንሄድ ያንን ነገር ምን ማድረግ አለብን? ለመላመድ አዳፕት ለማድረግ የተለያዩ ነገሮችን ሞዲፋይ የምናደርጋቸው ነገሮች ይኖራሉ ማለት ነው። ሞቃት ልብሶችን መልበስ ሊሆን ይችላል። ሞቃት ምግቦችን መመገብ ሊሆን ይችላል። ኢን ኦርደር ቱ አዳፕት ዘ ኢንቫይሮንሜንት ሞዲፋይ ልናደርጋቸው የሚገቡ ነገሮች አሉ ማለት ነው። እነዛን ነገሮች ካደረግን በኋላ ያንን አካባቢ ያንን ኢንቫይሮንሜንት አዳፕት ማድረግ እንችላለን ማለት ነው። ሶስተኛው ሞዲፊኬሽን ነው። ሞዲፊኬሽን አሎውድ ሂውማንስ ቱ ኮንከር ዘ ወርልድ ፎር ዜር ኮምፎርታብል ሊቪንግ። ሶ ሞዲፊኬሽን ስንል እንግዲህ የሆነ አካባቢ ላይ ከሄድን በኋላ ከዛ አካባቢ ጋር ለመስማማት ከዛ አካባቢ ጋር ለመላመድ ስንሞክር እንግዲህ የተለያዩ ሞዲፊኬሽኖች ሊኖሩ ይገባል ማለት ነው። ለምሳሌ እዛ ቀዝቃዛ ያልንበት አካባቢ ላይ ሄድን እንበል፣ ቅድም ጋር ያነሳሁላቸው ኤግዛምፕል ማለት ነው። ሶ እዛ አካባቢ ላይ ወንዝ ይኑር፣ እጅግ በጣም ትልቅ ወንዝ አለ እንበል። ሶ እዛ ላይ ምን ያስፈልገናል? ያንን ወንዝ ለማለፍ ምን ያስፈልገናል? ዳም ያስፈልገናል። እና ስለዚህ ያንን ዳም ቢውልድ ማድረግ ይጠበቅብናል ማለት ነው። ኢን ኦርደር ቱ ቼንጅ ዘ ኢንቫይሮንመንት ቱ ስዊት ዘምሰልቭስ፣ ለእኛ እንዲመቸን ኦር ደግሞ ምቹ የሆነ ሁኔታን ለመፍጠር ኢንቫይሮንመንቱን ሞዲፋይ ማድረግ ይጠበቅብን
ይችላል ማለት ነው። ሶ እዚህ ጋር ሶስት አስፔክቶችን አየን፣ ዲፔንደንሲ፣ አዳፕቴሽን ኤንድ ሞዲፊኬሽን። በደንብ ያዟቸው። እሺ አራተኛው ሙቭመንት ነው። ዘ ስተዲ ኦፍ ትራንስፖርት ሪሎኬሽን ኦፍ ሂውማን አይዲያስ ካልቸር ሃቢት ላንጉጅ ኤንድ መኒ ሞር ቱ ዘ ዲፈረንት ፓርትስ ኦፍ ዘ ወርልድ። ሙቭመንት ስንል እንግዲህ እንቅስቃሴ ማለት ነው አይደል? እንቅስቃሴ ጉዞ ማለት ነው። ስለዚህ አንድ ሰው ከሆነ አካባቢ ወደ ሆነ አካባቢ ሙቭ ሲያደርግ ትራንስፖርት ሲያደርግ ያ ሰው የያዛቸው አይዲያዎች ይኖራሉ። ካልቸር ሊኖረው ይችላል፣ ሀቢት ሊኖረው ይችላል፣ ላንጉጅ ሊኖረው ይችላል። ያ ነገር አብሮ ምን ይላል ማለት ነው? ይንቀሳቀሳል ማለት ነው። እሱን ነው ሙቭመንት የምንለው ማለት ነው። ሶ ኢትስ አስፔክትስ ዳይሜንሽን አር ዘ ፒፕል ፊዚካል ሙቭመንት ኦፍ ፒፕል ትራንስፖርት ኦፍ ጉድስ ፍሮም ዋን ፕሌስ ኦን ዘ እርዝ ቱ አናዘር ኤንድ ኦልሶ ፍሎው ኦፍ አይዲያስ ዛት አላውስ ዩኒፊኬሽን ኦፍ ዘ ሂውማን ሲቪላይዜሽን ፕሮሞትስ ኢትስ ግሮዝ ኤንድ ፕሮስፐሪቲ ማለት ነው። ሶ እነዚህ ሁሉ ነገሮች ኮንሲደር ማድረግ ይጠበቅባቸዋል ማለት ነው፣ ሙቭመንትን አስዩም ስታደርጉ ማለት ነው። አምስተኛው ሪጅን ነው። ሪጅን ስንል ደግሞ የጂኦግራፊ ኤሪያ ሃቪንግ ዲስቲንክቲቭ ካራክተሪስቲክስ ዛት ዲስቲንግዊሽ ኢትሰልፍ ፍሮም አጀሰንት ዩኒትስ ኦፍ ስፔስ። ሪጅን ስንል የሆነ ጂኦግራፊክ ኤሪያ አለ። ያ ኤሪያ የራሱ የሆነ ዲስቲንክቲቭ የሆነ ካራክተሪስቲክስ ሲኖረው ማለት ነው። ለምሳሌ ቆላማ ቦታ እንላለን አይደለ? ቆላማ ቦታ ላይ የራሱ የሆነ ዲስቲንክቲቭ የሆነ ካራክተሪስቲክ አለ አይደለ? እንዲሁም ደግሞ ደጋማ ቦታ እንላለን። እንደዚህ አይነት ነገሮችን ሪጅን እንላቸዋለን። ፖርሽን ኦፍ አርዝ ሰርፌስ ዛት ሃቭ ዩኒፎርም ካራክተሪስቲክ ሲኖረው፣ ዩኒፎርም የሆነ ካራክተሪስቲክ ሲኖራቸው ማለት ነው። ዘ ፕሌስ ሼሪንግ ኮመን ፊዚካል ኤንድ ሂውማን ፊቸርስ፣ ኮመን የሆነ ፊዚካል እና ሂውማን ፊቸር ያላቸውን ሪጅን እንላቸዋለን ማለት ነው። ኩድ ቢ ፎርማል ሪጅን ኤንድ ኦልሶ ፋንክሽናል ሪጅን። ፎርማል ሪጅን እና ፋንክሽናል ሪጅን ተብለው ሊከፈሉም ይችላሉ ማለት ነው ሪጅኖች። ፎርማል ሪጅን ስንል ዘሴም የሆነ ላንጉጅ፣ ትራዲሽን፣ ካልቸር ያላቸውን ማለት ነው። ለማለት ጀስት እንደ ካንትሪ ያሰብኩት ኢትዮጵያ ለምሳሌ ኢትዮጵያን ስታዩ የሆነ ተመሳሳይ የሆነ ነገር ይኖራታል አይደል? እሱን ነገር ፎርማል ሪጅን ነው። ፋንክሽናል ሪጅን ስንል ደግሞ ጀስት ላይክ አዲስ አበባ ለምሳሌ አዲስ አበባ ሴንተር ናት አይደል? የኢትዮጵያ ሴንተር ናት። እዛ ውስጥ እጅግ በጣም ብዙ ሁነቶች ይካሄዳሉ። ማን ውስጥ? አዲስ አበባ ውስጥ። እሷ ምን እንዳታለን ማለት ነው? ፋንክሽናል ሪጅን እንለዋለን ማለት ነው። ሶ ሆርን ኦፍ አፍሪካ ካንትሪስ ሪጅን ኦፍ ኢስተርን አፍሪካ ኢዝ ናሮቲፕ that ports into the northern Indian Ocean separating from the Gulf of Aden ማለት ነው። ሶ ኢስት አፍሪካ or Horn of Africa ስንል እንግዲህ የአፍሪካ ቀንድ ሀገራቶች የሚባሉት ኢስተርን አፍሪካዎች ወይም ደግሞ ምስራቅ አፍሪካ ሀገራቶች ማለት ነው። ምስራቅ አፍሪካ ሀገራቶች እንግዲህ ካርታውን አይታችሁት ከሆነ የሆነ ቲፑ ላይ ነው የሚገኙት። እንዲሁም ደግሞ the earth most extension of African land no eastern most extension of African land ኢስተርን ሞስት ናት። ኤክስቴንሽኗ ኢስተርን ሞስት ነው ማለት ነው። ሆርን ኦፍ አፍሪካ ማለት ነው። ዘ ሪጅን ዛት ኢዝ ሆም ቱ ዘ ካንትሪስ ሁዝ ካልቸር ሃቭ ቢን ሊንክድ ኦር ዜር ሎንግ ሂስትሪ ዊች ኢንክሉድስ ጅቡቲ፣ ኤርትራ፣ ኢትዮጵያ፣ ሶማሊያ። እነዚህ እንግዲህ በሆርን ኦፍ አፍሪካ የሚገኙ ሀገራቶች ናቸው። እጅግ በጣም ብዙ የሚያስተሳስራቸው ካልቸር አለ፣ እንዲሁም ደግሞ ሌሎች ነገሮችም አሉ ማለት ነው። ሌላኛው እንግዲህ although they share many common features there is also great diversity among them ማለት ነው። እነዚህ ሀገራቶች እንግዲህ የሚጋሯቸው የተለያዩ ፊቸሮች አሉ ማለት ነው። ኢቭን በቆዳ ቀለም ብትሄዱ ኤርትራ ኦልሞስት ኢትዮጵያ ናት አይደለ? ሶ ኤርትራ አለች። ሶ ኤርትራ ጋር ኮመን የሆነ ፊቸር ይኖረናል ማለት ነው አይደለ? ግሬት የሆነ ዳይቨርሲቲ ይኖራል ማለት ነው። እንዲሁም ደግሞ ሌሎች ሀገራቶች እነ ሱዳን ጋር ጀስት እነ ጋምቤላ እነ ቤኒሻንጉል ይቀርቧቸዋል አይደል? እነሱ ጋር ኮመን የሆነ ፊቸር ይኖራል ማለት ነው። ኢን ተርምስ ኦፍ ሳይዝ ፍሮም ኦል ዘ ሆርን ኦፍ አፍሪካን ካንትሪስ ኢትዮጵያ ኢዝ ዘ ላርጀስት ኤንድ ኦልሶ ጅቡቲ ኢዝ ዘ ስሞለስት። ሶ ከአፍሪካ ቀንድ ሀገራቶች አንጻር ማለት ነው በሳይዝ ትልቋ ኢትዮጵያ ናት አይደለ? ጅቡቲ ደግሞ የመጨረሻዋ ትንሿ ሀገር ናት ማለት ነው። ከአፍሪካ ቀንድ አንጻር ነው ያየነው ማለት ነው የቆዳ ስፋት። ዘ ሆርን ኮንቴንስ ሰች ዳይቨርስ ኤሪያስ አዝ ዘ ሃይላንድ ኦፍ ዘ ኢትዮጵያን ፕላቴው፣ ኦጋደን ደዘርት፣ ኤርትራን ኤንድ ሶማሊያ ኮስትስ። እንግዲህ እነዚህ የአፍሪካ ቀንድ ላይ የሚገኙ ሀገራቶች እንግዲህ እነዚህን ሃይላንዶች እንዲሁም ዝቅተኛ ቦታዎችን ያጠቃልላል ማለት ነው። ኢትዮጵያን ፕላቴው፣ ኦጋደን ደዘርት፣ ኤርትራን ኤንድ ሶማሊያ ኮስትን ማለት ነው። ኢትስ ኮስት አር ዌስት ባይ ሬድ ሲ ቀይ ባህር
ገልፍ ኦፍ ኤደን ባህረ ሰላጤ የምንለው፣ ኢንዲያን ኦሽን የህንድ ውቅያኖስ፣ እነዚህን ኮስቶች ኦር የባህር ዳርቻዎች እንግዲህ ይቋደሳል ማለት ነው የአፍሪካ ቀንድ ማለት ነው። ኢት ሃዝ ሎንግ ቢን ኢን ኮንታክት ዊዝ ዘ አረቢያን ፔኒንሱላ ኤንድ ኦልሶ ሳውዝ ዌስተርን ኤዥያ ማለት ነው። እሺ አሁን ደግሞ ወደ 1.21 ሎኬሽን ኦፍ ኢትዮጵያ ወደሚለው ርዕስ ደርሰናል። ዘ ሎኬሽን ኦፍ ኤ ካንትሪ ኦር a place on a map or a globe is expressed in two different ways። የመጀመሪያው አስትሮኖሚካል ሎኬሽን ነው። ሁለተኛው ደግሞ ሪላቲቭ ሎኬሽን ብያችሁ ነበረ ቅድም ጋር። ሶ ሁለቱን የሎኬሽን አይነቶች እናያለን ማለት ነው። እንዲሁም ደግሞ ሎኬሽን ኦፍ ኢትዮጵያ የኢትዮጵያ መገኛ ቦታን አስትሮኖሚካል ሎኬሽኑን እና ሪላቲቭ ሎኬሽኑን እናይና እዚህ ጋር እንጨርሳለን ማለት ነው። ሶ አስትሮኖሚካል ሎኬሽን ስንል እንግዲህ ሶ አብሶሉት ኦር ማቴማቲካል ሎኬሽን ነው። ማቴማቲካል የሆነ ሎኬሽን ነው። እንዲሁም ደግሞ አብሶሉት የሆነ ሎኬሽን ነው ማለት ነው። ስቴትስ ሎኬሽን ኦፍ ፕሌስስ ዩዚንግ ዘ ላይንስ ኦፍ ላቲቲዩድ ኤንድ ሎንጊቲዩድስ። እሺ እዚህ ጋር ይሄንን ከማየታችን በፊት በራሳችሁ በስልካችሁ ገንዘብ ሜክ ማድረግ የምትፈልጉ የካምፓስ ተማሪዎች ማለት ነው ዳሮ ፊቸርስ እጅግ በጣም ብዙ ወሳኝ የሆኑና በኦንላይን ገንዘብ ሜክ የምታደርጉባቸውን ኮርሶች እያስተማሩ ይገኛሉ። በተለይም ለካምፓስ ተማሪዎች በልካችሁ እንዳቅማችሁ ብለው ከክፍያ አንጻርም ከሌሎች ነገሮችም አንጻር ኮንሲደር አድርገው እያስተማሩ ይገኛሉ ማለት ነው። እጅግ በጣም ብዙ ኮርሶች አሉ። ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ትሬዲንግ፣ ፎሬክስ፣ ክሪፕቶ እንዲሁም ደግሞ ሌሎች እጅግ በጣም ብዙ ኮንተንት ክሬሽን እንዲሁም ደግሞ ሌሎች እጅግ በጣም ብዙ ኮርሶችን እያስተማሩ ይገኛሉ ማለት ነው። መመዝገብ የምትፈልጉ ተማሪዎች በ0997804090 መመዝገብ ትችላላችሁ። እንዲሁም ደግሞ ዳሮ ፊቸርስ ብላችሁ ሰርች ካደረጋችሁ በኋላ 0997804090 የሚለውን ስልክ ቁጥራቸውን ቼክ ማድረግ እንዳትዘነጉ ማለት ነው። ስለዚህ ተመዝግባችሁ ተማሩ። ሊያልፋችሁ የማይገባ እድል ነው። እጅግ በጣም ብዙ የካምፓስ ተማሪዎችም እየተማሩ ነው። በራሳቸው ገንዘብ ሜክ ማድረግ እየቻሉ ነው። እናንተም ተማሩ እንላለን ማለት ነው። ወደ ክላሳችን እንመለሳለን። ሶ የሆነን ፕሌስ ሎኬሽን ኦር መገኛ ቦታውን በሁለት ላይኖች ነው ማለት ነው ኤክስፕረስ የሚያደርገው ማለት ነው። በላቲቲዩዱ እና በሎንግቲዩዱ ማለት ነው። በእነዚህ ሁለት ላይኖች አማካኝነት አንድ ፕሌስ አብሶሉት የሆነውን ማቴማቲካል የሆነውን ሎኬሽን ያስቀምጥልናል ማለት ነው። አስትሮኖሚካል ሎኬሽን የምንለው። ስለዚህ እስኪ የኢትዮጵያን ሎኬሽን ስንላይ አስትሮኖሚካሊ ኢትዮጵያ ኢዝ ላንድ ሎክድ ካንትሪ ሎኬትድ ቢትዊን 3 ዲግሪ ኖርዝ ሞያሌ ቱ 15 ዲግሪ ኖርዝ ባድመ ኖርዝ ሞስት ቲፕ ኦፍ ትግራይ ማለት ነው። ላቲቲዩዱ ማለት ነው። ላቲቲዩዱ ይሄ የመጀመሪያው ላይ ነው። ላቲቲዩዱ ኢስት ዌስት ፓርቱ ማለት ነው። በነገራችን ላይ ኖ ኢስት ዌስት ሳይሆን ኖርዝ ሳውዝ ዲስታንሷ ማለት ነው። ላቲቲዩድ ስንል ኖርዝ ሳውዝ ዲስታንሱ ነው። ሶ 3 ዲግሪ ኖርዝ ሞያሌ ቱ 15 ዲግሪ ኖርዝ ባድመ ነው ማለት ነው። ኖርዝ ሳውዝ ዲስታንሱ ማለት ነው። ሶ ኢትዮጵያ አስትሮኖሚካሊ ላንድ ሎክድ ካንትሪ ናት ስንል እንግዲህ ወደ ቤለሽ ሀገር ናት ነው ማለት ነው። ሶ ወደ ቤለሽ ሀገር ናት እስካሁን ድረስ ማለት ነው። ምናልባት እንግዲህ ፊውቸር ላይ ላንድ ሎክድ ካንትሪ ላትሆን ትችላለች። ምናልባት ተበድራ ኦር ወስዳ ሊሆን ይችላል ማለት ነው። እንዲሁም ደግሞ 33 ዲግሪ ኢስት አኮቦ ቱ 48 ዲግሪ ዘ ቲፕ ኦፍ ኦጋደን ኢን ዘ ኢስት ሎንግቲዩድ ማለት ነው። እንዲሁም ደግሞ በሎንግቲዩድ ደግሞ 33 ዲግሪ ኢስት ቱ 48 ዲግሪ ኢስት ላይ ትገኛለች ማለት ነው። ሎንግቲዩድ ማለት ነው። ሎንግቲዩድ ስንል ደግሞ ኢስት ዌስት ፓርቱ ማለት ነው። ሶ ላይኖቹ እንግዲህ እያያችሁ ነው። ላቲቲዩዱ ኖርዝ ሳውዝ ላይኑ ነው። ሎንግቲዩዱ ደግሞ ኢስት ዌስት ላይኑ ነው ማለት ነው። ሶ ዘ ኢስት ዌስት ዲስታንስ 15 ዲግሪ ኢዝ ሎንገር ዛን ዘ ኖርዝ ሳውዝ ዲስታንስ 12 ዲግሪ ማለት ነው። ስለዚህ ኢስት ዌስት ዲስታንሱ ከኖርዝ ሳውዝ ዲስታንሱ የበለጠ ሎንግ ነው ማለት ነው። 15 ዲግሪ ነው ይሄኛው ኢስት ዌስት ፓርቱ፣ እንዲሁም ደግሞ ኖርዝ ሳውዝ ፓርቱ 12 ዲግሪ ነው። ስለዚህ ከ15 እና ከ12 ዲግሪ የትኛው ይበልጣል? ኢስት ዌስት ፓርቱ ኢስት ዌስት ዲስታንሱ ኦር ሎንግቲዩዱ ይበልጣል ማለት ነው። The latitudinal and longitudinal extension are reported in two ways. First, as a result of latitudinal extension, the country experiences tropical climate. So የላቲቲዩድ እና የሎንግቲዩዱ ኤክስቴንሽን በሁለት መልኩ ሊጠቅመን ይችላል ማለት ነው። የመጀመሪያው as a result latitudinal extension ሲኖር ትሮፒካል የሆነ ክላይሜት
እንዲኖር ይረዳል። ሰከንድሊ ደግሞ ዲቱ ኢትስ ሎንጊቱዲናል ኤክስቴንሽን ዜር አር ዲፈረንሺየት ኦን 1 ሃወር ቢትዊን ዘ ሞስት ኢስተርሊ ኤንድ ሞስት ዌስተርን ፖይንት ኦፍ ዘ ካንትሪ። የሰዓት ልዩነት ይኖራል ማለት ነው። በሎንጊቱዲናል ኤክስቴንሽኑ ምክንያት ኢትስ ኦንሊ ፎር ኮንቬኒየንስ ዛት ዘ 3 ሃወርስ ታይም ዞን ኢዝ ኢን ፓርት ኦፍ ዘ ካንትሪ። የሰዓት ልዩነት ያመጣል ማለት ነው። በዙሮ ጀነራላይዝ ስናደርገው 3 ሃወርስ ታይም ዞን ከሀገር ሀገር ሎንጊቱዲኑ ኤክስቴንድ ሲያደርግ የሰዓት ልዩነት ታይም ዞኑ ልዩነት እንዲኖር ያደርገዋል ወይም ደግሞ ልዩነት ይኖራል ማለት ነው። ይሄኛው ደግሞ ላቲቱዲናል ኤክስቴንሽን ሲኖር ግን ትሮፒካል ክላይሜቱ ላይ ነው ማለት ነው ቼንጅ የሚኖረው። ሁለተኛው የሎኬሽን ታይፕ እንግዲህ ሪላቲቭ ሎኬሽን ነው። ኤክስፕረስ ዘ ሎኬሽን ኦፍ ካንትሪስ ኦር ፕሌስስ ዊች ሪፈርስ ቱ ዘ ሎኬሽን ኦፍ አዘር ካንትሪስ and also relation of land mass or water bodies ማለት ነው። ሶ ሎኬሽን ኦፍ አዘር ካንትሪስ ስንል እንግዲህ ከአጎራባች ሀገራቶች አንጻር ማለት ነው አይደለ። እንዲሁም ደግሞ ሪሌሽን ኦፍ ላንድ ማስ ከውሃ አካላት ኦር እንደዚህ አይነት ነገሮች አንጻር የሆነች ሀገር ኦር የሆነች አካባቢ የምትገኝበት ሎኬሽን ሪላቲቭ ሎኬሽን እንለዋለን ማለት ነው። ለምሳሌ እናንተ የምትኖሩበት አካባቢ አብሶሊዩት የሆነ አስትሮኖሚካል ሎኬሽን ይኖረዋል የምትኖሩበት አካባቢ። ሪላቲቭ የሆነ ሎኬሽን ደግሞ ይኖረዋል። ከዚህ ወደዚህ ከእንትና ወደ እንትና ከእንትና ከአዲስ አበባ ወደ በዚህ በእንትና በኩል ከዚህኛው በኩል ደግሞ እንትና አለ ምናምን እንደዚህ ብለን እንትን የምንለው ከሆነ ደግሞ እሱ ሪላቲቭ ሎኬሽን ነው ማለት ነው። ሶ ኢትዮጵያ ቤዝድ ኦን ቪዚናል ሎኬሽን ኤንድ ዋተር ቦዲስ ኤንድ ላንድ ማስስ የምትገኝበት ቦታ በቪዚናል ሎኬሽን ቅርብ በሆኑ ሀገራቶች ኦር በአጎራባች ሀገራቶች አንጻር ሱዳን ቱ ዘ ዌስት ኤንድ ኖርዝ ዌስት፣ ሳውዝ ሱዳን ቱ ዘ ሳውዝ ዌስት፣ ጅቡቲ ቱ ዘ ኢስት፣ ሶማሊያ ቱ ዘ ኢስት ኤንድ ሳውዝ ኢስት፣ ኤርትራ ቱ ዘ ኖርዝ ኤንድ ኖርዝ ኢስት ኤንድ ኦልሶ ኬንያ ቱ ዘ ሳውዝ ነው። በእነዚህ ሀገራቶች ነው ማለት ነው እኛ የተገበብነው ቤዝድ ኦን ቪዚናል ሎኬሽን ማለት ነው። ኢን ሪሌሽን ቱ ዋተር ቦዲስ ኤንድ ላንድ ማስ ደግሞ ኢን ሆርን ኦፍ አፍሪካ እንገኛለን። ሆርን ኦፍ አፍሪካ ላይ ነው የምንገኘው አይደለ? የአፍሪካ ቀንድ ላይ ነው የምንገኘው እኛ ኢትዮጵያውያን ማለት ነው። ሳውዝ ዌስት ኦፍ ዘ አረቢያን ፔኒንሱላ፣ እንዲሁም ደግሞ ሳውዝ ኦፍ ኢሮፕ፣ ኖርዝ ዌስት ኦፍ ዘ ኢንዲያን ኦሽን፣ ኖርዝ ዌስት ኦፍ የህንድ ውቅያኖስ ላይ ማለት ነው። ኢንድ ኦልሶ ኢን ዘ ናይል ቤዚን ማለት ነው። ወይም ደግሞ ኢን ሪሌሽን ቱ ናይል ቤዚን ሪላቲቭሊ እንገኛለን ማለት ነው። ይሄ ሪላቲቭ ሎኬሽን እንለዋለን። ሎንጊቱዲናል ሎኬሽን ይቅርታ፣ አስትሮኖሚካል ሎኬሽን ደግሞ ምንድነው ብለናል? አብሶሊዩት የሆነ እንዲሁም ደግሞ ማቴማቲካል የሆነ ሎኬሽን ነው ብለናል ማለት ነው። ሪላቲቭ ሎኬሽን ስንል ግን አንጻራዊ የሆነ ነው ከሆነ ቦታ ኦር ከሆነ አካባቢ አንጻር ነው ማለት ነው ሪላቲቭ ሎኬሽን የምንለው። እንደገባችሁ አይሆፕ ለዛሬ እዚህ ጋር የምናበቃ ይሆናል ማለት ነው። በድጋሚ ቻናሉ ሰብስክራይብ ያላደረጋችሁ ቻናሉ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉት ቶሎ ቶሎ እንዲደርሳችሁ ማለት ነው። ቀጣይ ፓርት2 እናያለን። እንዲሁም ደግሞ ከዚህ ቻፕተር የወጡ የሚድ ኤግዛሞችን በደንብ አድርገን እንሰራለን። ምናልባት ቪዲዮ ካለፋችሁ ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት መጠየቅ ትችላላችሁ ማለት ነው። ኢትዮ ፕሮ ኤጁኬሽን ቦት ብላችሁ ሰርች ማድረግ ነው የሚጠበቅባችሁ ቴሌግራም ላይ። ከዛ በዛ ለጥያቄና አስተያየት በሚለው ኦፕሽን ላይ ብትጠይቁን እንልክላችኋለን ማለት ነው። ከዛ ባሻገር በኢትዮ ፕሮ ኤጁኬሽን የቴሌግራም ቻናል ኢትዮ ፕሮ ኤጁኬሽን ብላችሁ ሰርች ብታደርጉ ቴሌግራም ታገኙታላችሁ። ቻናላችንን ዌብሳይት አለን። ዌብሳይታችንን ዲስክሪፕሽን ቦክስ ላይ አስቀምጠንላችኋል። በዛ አማካኝነትም ቪዲዮዎቻችንን በዌብሳይቱ አማካኝነት ማግኘት ትችላላችሁ ማለት ነው። ለዛሬ በድጋሚ እዚህ ጋር ይበቃናል። በፓርት2 እንገናኝ። እናመሰግናለን። መልካም ጊዜ፣ መልካም ንባብ ይሁንላችሁ።